መሞከር የማትፈልጉትን ነገር እንድትሞክሩ የሚፈልጉ ጓደኞች ናቸው ያሉት። you have to get rid of them። መለወጥ ካልቻላችሁ አብራችሁ መዋል የለባችሁ። ሽባ ነው የሚያደርግህ። ሽባ ራስህን ማዳን አለብህ፣ ራስሽን ማዳን አለብሽ። መግል ታውቃላችሁ? ፓስ ማአት መግል እዚህ ውስጥ ይጠራቀማል። ማአት መግል እንድትጠሉት ነው ሆን ብዬ ነው። ከዛ ቲዩብ እዚህ ውስጥ ይገባል መግሉ የሚፈስበት። እዛ ክፍል ስንደርስ ሐኪሞች ሆነን ራውንድ እያደረግን ለመግባት እንዴት እንደሚከብደኝ ልነግራችሁ ያስመልሰኛል። እዛ ክፍል መግባት ምክንያቱም መግል ነው። በጣም ይሸታል፣ በጣም ይደብራል። ጓደኞች ፒር ፕሬሸር ምን አይነት ጓደኞች አሏችሁ? የተለያየ ነገር ውስጥ የሚገቡ ከዛ ሞክራት ስቲችን የሚሏችሁ እስቲ አንዴ ሳባት የሚሏችሁ ጓደኞች ናቸው ያሉት። የፖርኖግራፊ መጽሔት አምጥተው የሚሰጧችሁ ጓደኞች ናቸው ያሉት። መሞከር የማትፈልጉትን ነገር እንድትሞክሩ የሚፈልጉ ጓደኞች ናቸው ያሉት። you have to get rid of them። መለወጥ ካልቻላችሁ አብራችሁ መዋል የለባችሁ። ምክንያቱም ፒር ፕሬሸር አለ። ለረጅም ጊዜ ልትቋቋሙት ትችላላችሁ፣ አንድ ቀን ግን ትሸነፋላችሁ። መጥፎ ጓደኝነት። ቦይፍሬንድ ለምን አትይዥም? አንቺ ፋራ ነሽ እንዴ? እንዲሁ ሰው ሁሉ ቦይፍሬንድ አለው፣ ለምን አንቺ ቦይፍሬንድ አትይዥም ትልሻለች ጓደኛሽ። አትስሚያት፣ በፍጹም አትስሚያት። ጊዜው አይደለም ቦይፍሬንድ የምትይዥበት። እቺ እንደምን ድራኮን ለምን አትሞክራትም? ሲጋራ ለምን ቴስት አታረገውም? አንዱ ቬፕ የሚባል ነገር መጥቷል አይደለም? አንድ ትምህርት ቤት ሰምቻለሁ ተደብቀው ሲያጨሱ። እቺን ለምን ቴስት አታረጋትም? እቺን ለምን አታረግ? መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። ራስህን ማዳን አለብህ፣ ራስሽን ማዳን አለብሽ። ስለዚህ ከፒር ፕሬሸር መለየት አለባችሁ፣ የግድ ነው። ከዚህ ጋር ተያይዞ ለሴቶቹ ልንገራችሁ። ጓደኞቻችሁ ሴክሹዋል አክቲቪቲ ውስጥ እንድትገቡ ይፈልጋሉ፣ ቦይፍሬንድ እንድትይዙ ይፈልጋሉ። ከዛ መሳሳም ይመጣል፣ ከዛ ሴክሹዋል ነገር ውስጥ ትገባላችሁ፣ ከዛ ችግሮች ይመጣሉ። ሆፕፉሊ እዚህ ውስጥ እንደዚህ አታረጉም ብዬ አምናለሁ፣ ግን ችግሮች ይመጣሉ። ችግሮቹ ምንድን ናቸው? ድንግልናሽን ታጫለሽ። ድንግልና ልክ ድንግል መሆን እንደ ነውር እየተቆጠረ መጥቷል። ልክ አይደለም። ድንግልናሽን ታጫለሽ አንድ፣ ከዛ አንድ ቀን ታረግዣለሽ፣ እርግዝና ይመጣል። ከዛስ እርግዝና ከመጣ በኋላ ውርጃ ይመጣል። ጓደኞችሽ ውርጃ ቦታ ይወስዱሻል፣ አቦርሽን ያለበት ቦታ ይወስዱሻል፣ አቦርሽን ይሰራልሻል። ከዛ ምንድን በደንብ አዳምጡ፣ በደንብ አዳምጡ። አቦርሽን አሰርተው ኢንፌክሽን ፈጥሮባቸው መግል ታውቃላችሁ? ፓስ ማአት መግል እዚህ ውስጥ ይጠራቀማል። ማአት መግል እንድትጠሉት ነው ሆን ብዬ ነው። ከዛ ቲዩብ እዚህ ውስጥ ይገባል መግሉ የሚፈስበት። እዛ ክፍል ስንደርስ ሐኪሞች ሆነን ራውንድ እያደረግን ለመግባት እንዴት እንደሚከብደኝ ልነግራችሁ ያስመልሰኛል። እዛ ክፍል መግባት ምክንያቱም መግል ነው፣ በጣም ይሸታል፣ በጣም ይደብራል። ግን እየታከሙ ነው። ቢቀርስ ቦይፍሬንድ ባትይዥስ? ማን ነው የሃይስኩል ተማሪ ሆነሽ ቦይፍሬንድ መያዝ ልክ ነው ያለሽ? ማን ነው የኮሌጅ ተማሪ ሆነሽ ቦይፍሬንድና ሴክሹዋል አክቲቪቲስ መግባት አለብሽ ብሎ ያለሽ? በሰዓቱ በጊዜው የራስሽ ሰው ሲመጣ፣ ትክክለኛ ሰው ሲመጣ እጮኛ ይኖርሻል። ከዛ በኋላ ታገቢያለሽ። እዛ ውስጥ ሁሉም ነገር አለ። ከዛ በፊት ግን አራዳ የሆንሽ መስሎሽ፣ ስማርት የሆንሽ መስሎሽ፣ በጣም በቃ ፋስት ነኝ እኔ አራዳ ነኝ ብለሽ ግን እዛ ውስጥ ስትገቢ ይመጣልሻል ተከታትሎ። እንደ ባቡር ነው ተቀጣጥሎ ይመጣው። ታረግዣለሽ፣ አቦርሽን፣ ፓሱ፣ ሜኑ፣ መተኛቱ፣ ሞትም አለ። ከዛ ሌሎች ደግሞ በሽታዎች አሉ። አሁን አሜሪካኖቹ ናቸው አይደለም ሴክሹዋል ሪቮሉሽን ብለው በቃ ነፃንን እኛ እንደፈለግን ሆናለን ብለው ያሉት። አሜሪካ በሴክሹዋሊ ትራንስሚትድ ዲዚዝ በሚሊየን የሚቆጠሩ ቲኔጀርስ በየዓመቱ ይያዛሉ። ሄርፐስ ሲምፕሌክስ፣ ጎኖሪያ፣ ሲፊሊስ፣ ካንዲዲያሲስ፣ ቻንክሮይድ መዓት በቃ ሄደው ስለሚታከሙ ነው እንጂ አሁን ነፃነን ፓርቲ ምናምን ቦይፍሬንድ ምናምን መኪና ውስጥ እንደዚህ እናደርጋለን we are free ምናምን ይላሉ። እያንድ መዓት ሴክሹዋሊ ትራንስሚትድ ዲዚዝ አለ።
በዛ የሚተላለፍ በጣም ብዙ በሽታ አለ። why should you? ማን ነው ያለሽ ቦይፍሬንድ መያዝ አለብሽ ሃይስኩል ተማሪ ሆነሽ? ማን ያለው ኮሌጅ ተማሪ ሆነሽ ሴክስ መጀመር አለብሽ ያለው ማን ነው? ለሴቶቹ ብቻ አይደለም ወንዶቹ። እሺ አራዳ ሆን ገርልፍሬንድ ያስክ በቃ ጀነጀንክ ምናምን አል ከዛ እንዲያል ከዛ እንዲያር ከዛ እንዲያር ከዛ በኋላ ተኛህት አብረህ በሁለት ወሩ ትደውልልሃለች አርግዣለሁ ትላለች። ምን ትላል? ምን ታዲያ what were you expecting? አርግዣለሁ። well ለወላጆች ይነገራል፣ ኮምፕሊኬሽን ይኖራል። ትላልቆቹ ሰዎች ደግሞ ትዳራቸው ይፈርሳል። ቢቀርስ ትክክለኛ ጊዜ አለው፣ ንጹህ የሚሆንበት ጊዜ አለው፣ ትክክል ነው የሚባልበት ጊዜ አለው። ለምን አትጠብቁም እሱን ጊዜ? እውነት አይደለም። በሃይስኩል ሆናችሁ ቦይፍሬንድ ያዙ፣ ውሸት ነው። ፋራ እንደውም አራዳ መሰላችሁ? አራዳ ማለት ራሱን የሚጠብቅ አራዳ ማለት እንጠጣ እና ስንቃም ሲሉ አይ ግድ የለም ይቅር ብሎ ዞር ብሎ መጽሐፉን የሚያነብ አራዳ ማለት ፓርቲ እንሂድ ቦይፍሬንድ እንያዝ ምናምን ሲባል ጊዜው አይደለም አሁን ራይት ታይም አይደለም አያስፈልግም አሁን ብላ ዞር ብላ ቤቷ ገብታ ወይ ዶክመንተሪዋን ወይ ሙቪዋን የምታይ አራዳ ማለት እሷ ነች። አራዳ ማለት ይሄ ቆሻሻ ነው። እኔ ፖርኖግራፊ እኔ ፋራ ነኝ እንዴ? እኔ ፖርኖግራፊ የማየው ፋራ ነው እኮ ፖርኖግራፊ የሚያየው ቁጭ ብሎ እንደዚህ ብሎ ፖርኖግራፊ እንደዚህ የሚያየው እኮ ፋራ ነው። እኔ ፋራ ነኝ እንዴ ፖርኖግራፊ የማየው? በል እኔ ፋራ ነኝ እንዴ ያለ እድሜ እንዲህ አይነት ነገር ውስጥ የምገባው? እኔ ፋራ ነኝ እንዴ ሲጋራ ማጨሰው? እኔ ፋራ መሰልኩ እንዴ ጫት እዚህ ጎትሬ እንደዚህ ዝም ብዬ ጀዝባ ሆኜ ሞሎ ፋራ መሰልኩ እንዴ? እኔ አራዳ ነኝ፣ ጸዳ ብዬ ነው ሞለው። ማኪያቶዬን ጠጥቼ ሻዬን ጠጥቼ ዘና ብዬ መጽሐፌን አንብቤ። እኔ አሁን አላጨስም፣ አልቅምም፣ አልጠጣም። ደስተኛ ነኝ፣ በጣም ደስተኛ ነኝ። you can be happy። እነዛን ነገሮች ሳታረግ ደስተኛ መሆን ትችላለህ። የሚያጨሰው ፋራማ የሚያጨሰው ነው። ፋራማ የሚቅመው ነው። ፋራማ የሚጠጣው ነው። ፋራማ ያለ ዕድሜዋ ዝሙት ውስጥ የምትገባው ግንኙነት ውስጥ የምትገባው ነች። ፋራማ እሷ ነች። አንተ አይደለሽም ፋራ። ስለዚህ don't do it። አታድርጉት፣ በፍጹም አታድርጉት። ከዛ ይሄ ደግሞ አለ ሆሞሴክሹዋሊቲ፣ ግብረ ሰዶም እኛ ሀገርም መጥቷል። እኔ አንድ ነገር ልንገራችሁ፣ በህይወቴ ብዙ ነገሮችን አንደርስታንድ አደርጋለሁ። እንደው ነፍስ የገደሉ ሰዎችን እንኳን አንደርስታንድ አደርጋለሁ። ሆሞሴክሹዋሊቲን ግን አንደርስታንድ አላደርገው። I just don't understand it። አንደርስታንድ ለማድረግ ይከብደኛል። ምን ማለት ነው? ምንድነው የሚፈልጉት? ምንድነው የሚፈልጉት? ወንዱ ወንድ ጋር ምንድነው የሚፈልገው? ሴቷ ሴት ጋር ደግሞ ምንድነው የምትፈልገው? የመጨረሻ ቆሻሻ ናቹራል አይደለም። እንደዛ ብሎ ነገር የለም። ሳይንሱ ሊያታልል ይፈልጋል። ሆርሞናል አይደለም፣ ናቹራል አይደለም፣ በፍጹም አይደለም። የመጨረሻው በምድር ላይ ያለው ከሁሉም የሚበልጠው ጸያፍ ነገር ደግሞ ይሄ ነው። መጨረሻው ዲስጋስቲንግ ደርቲ የሆነ ስራ ሆሞሴክሹዋሊቲ ነው፣ ግብረ ሰዶም ነው። አንዳንድ ትምህርት ቤቶች አዲስ አበባ ውስጥም ሰምቻለሁ እድሜ ምናምን ይሉና ከዛ ሴክስ የሚለውን ባዶ ይተዋሉ፣ ጾታ። ከዛ 9ኛ ክፍል ስትገባ ትወስናለህ። ምንድነው የምትወስነው? 9ኛ ክፍል ስትገባ ወንድ ከሆንክ ወንድ ነህ፣ ፔሪድ። ሴት ከሆንሽ ሴት ነሽ፣ ፔሪድ። እንዲህ አይነት ቆሻሻ ነገር ወደ ሀገራችንም እየገባ ስለሆነ ተጸየፉት። ሆን ብዬ ነው ጠንካራ ቃላት የምጠቀመው። እንደውም በቂ ቃላት የለኝም እነዚህን ለመግለጽ። ስለዚህ ትሬቶቼ ምንድን ናቸው? መጥፎ ባህሪ ያላቸው ጓደኞች አሉኝ። ሲጋራ ለመሞከር አስባለሁ። ድራግ ቴስት ማድረግ ፈልጋለሁ። በፖርኖግራፊ ተይዣለሁ። በሱሶች ተይዣለሁ። ትሬቶቼ ህይወቴን ዲስትሮይ ሊያደርጉ የሚችሉ ትሬቶች፣ አደጋዎቼ ምንድን ናቸው? አሁን የታደላችሁ ናችሁ ያለው እኛ አድርገነው ስላለፍነው። ለምሳሌ ስለ ጫት ልንገራችሁ። ጫት ካቲኖን የሚባል ሰብስታንስ አለው ውስጡ። ስቲሙላንት ነው፣ ካቲኖን ነው የሚባለው እና ሲኤንኤስ ስቲሙላንት ነው። አእምሯችሁን ያነቃል። ስናጠና ቅመናል። አይ ሬግሬትት መቃሜን በጣም እጸጸታለሁ። ማይረባ ነገር፣ የማያስፈልግ ነገር።
ሜዲካል ስኩል እያለን የማይቀሙት ልጆች የማይቀሙት ተማሪዎች 12 ሰዓት ጥናት ይጀምራሉ። 12 ሰዓት ጥናት ጀምረው ማታ 4 ሰዓት ላይ ጨርሰው ይተኛሉ። እኛ ምን ንቅመው የነበርነው እስከ 4 ሰዓት ድረስ እንቅማለን። እነሱ ሲተኙ እኛ ጥናት እንጀምራለን። እነሱ ጠዋት ፍሬሽ ሆነው በጠዋት ተነስተው ምናምን ሲገቡ እኛ ከቅልፍ ጋር ታግለን ሌሊት እንደዛ ምናምን። አይጠቅምም። ጫት ምንም ጥቅም የለውም። ምንም አያደርግልህም። እመነኝ፣ ምንም አያደርግልህም። ሲጋራ አጭሻ አውቃለሁ። ሲጋራ የመጨረሻ ቆሻሻ ነገር። ከንፈራችሁን ያጠቁራል፣ ጥርሳችሁን ያጠቁራል፣ ካንሰር ያመጣል፣ ልብሳችሁን ያገማል። ከዛ ደግሞ አንዴ ከቀመሳችሁት ከገባችሁበት በኋላ ለመውጣት ያስቸግራል። እኔ ዶክተር ሆኜ ለማቆም ተቸግሬ ከዛ ባስኬት ውስጥ ጥላችሁት ሲጋራውን ግማሹን ሲጋራ አቁም ያለሁ ብላችሁ ሌሊት ከባስኬት ውስጥ አውጥታችሁ ታጨሱታላችሁ። ያዋርዳል። አትቅመሰው። እኔ ታላቅ ወንድምህ ነኝ፣ እመነኝ። ዶንት ቴስት ኢት። በህይወትህ ሲጋራ የሚባል ነገር በእጅህ አትንካው። ቴስት ማድረግ ምንም አይሰራም። ይልቅ ቴስት ታደርገው ይዛል። ቬፕም ይሁን ሲጋራም ይሁን በፍጹም አታድርጉት። እንደዚህ ተጸየፈው፣ እንደ ቆሻሻ ተጸየፈው፣ አትንካው። ሲጋራ ጫትን ምንም አይሰራም። ገንዘብ ከመጨረስ ከማቆሸሽ ከማደንዘዝ ውጪ ሌላ ነገር የለውም። በጣትህ እንዳትነካው። በጣትህ ድራግ ማቶ ማሪዋና ምናምን በዛ ውስጥማ ራስን ዲስትሮይ ማድረግ ማለት ነው እኮ። ራሳችሁ ነው ዲስትሮይ የምታደርጉት። እሱማ ጭራሽ አትሞክረው። ለመሰላችሁ ምላችሁ ይሄንን ወጣቶች የሚሻወዱት ምንድነው? አይ እኔ እኮ ሱስ እንዲይዘኝ አይደለም፣ አይ ጀስት ዋንት ቱ ቴስት ኢት። ቴስት ማድረግ ፈልጋለሁ። ቴስት ስታደርገው ነው ካች የምትደረገው። ከዚህ ካች ትደረጋለህ፣ ትያዛለህ። አታድርገው፣ ያጠፋሃል። ትሬት ነው፣ ህይወትህን የሚጎዳ ነው። በኋላ መድረስ ያለብህ ቦታ ላይ አትደርስም። መድረስ ያለብሽ ቦታ ላይ አትደርሽ። ትሬት ነው፣ አዲክሽንስ። ከዛ ፖርኖግራፊ ዴንጀር ነው። ፖርኖግራፊ ዴንጀር ነው። ቢቢሲ አንድ ጊዜ ምን አጠና? በየትኛውም ሰዓት ኢንተርኔት ትራፊክ ሲጠና ኢንተርኔት ትራፊክ 50% የኢንተርኔት ትራፊክን የሚይዘው ፖርኖግራፊ ነው። ፖርኖግራፊ የመጨረሻ ቆሻሻ፣ የመጨረሻ ወራዳ፣ የማይጠቅም አእምሯችሁን የሚጎዳ ወደፊት እንኳን ኖርማል የፍቅር ግንኙነት ውስጥ እንዳትገቡ የሚከለክላችሁ ነገር ነው። ሽባ ነው የሚያደርግህ። ሽባ ከአዲክትድ ከሆንክ ደግሞ ከገባህበት ደግሞ ለመውጣት በጣም ያስቸግራል። ተጸየፈው። ፖርኖግራፊ ተጸየፈው። ዋቺንግ ፖርኖግራፊ የመጨረሻ ስቱፒድ አክቲቪቲ ነው። አስታውሱ፣ ይሄንን አስታውሱ።